ሰው ኑሮ ተራራ ከሆነበት ኑሮ የሚያስፈልገው መንፈስ ቅዱስ ነው። የመንፈስ ቅዱስ ኃይል። ወገኖች እኔ ነግራችኋለሁ ከዚህ በኋላ ስትጸልዩ መንፈስ ቅዱስ አቅም ሁነኝ፣ ኃይል ሁነኝ፣ ኢነርጂ ሁነኝ። ኑሮ ከብዶኛል፣ ስራ ከብዶኛል፣ አገልግሎት ከብዶኛል። አንተ ዋናዬ ነህ፣ ቅደምልኝ፣ እኔ ልተባበር፣ ያንተ ተባባሪ ነኝ። እኔ ዋና አይደለሁም፣ ዋናዬ አንተ ነህ። ሰው በሕይወቱ መለማመድ ያለበት የመንፈስ ቅዱስን ኃይል ነው። ከዚህ በኋላ ቅዱሳን ለመንፈስ ቅዱስ ኃይል ጸልዩ። ጸሎት ሲከብዳችሁ መንፈስ ቅዱስ ኃይል ሁንልኝ በሉ። ወገኖቼ ቃል ማንበብ ሲከብዳችሁ መንፈስ ቅዱስ ኃይል ሁንልኝ በሉ። ኑሮ ሲከብዳችሁ መንፈስ ቅዱስ ኃይል ሁንልኝ በሉ። አገልግሎት ሲከብዳችሁ መንፈስ ቅዱስ ኃይል ሁንልኝ በሉ። ስራ ሲከብዳችሁ መንፈስ ቅዱስ ኃይል ሁንልኝ በሉ። ትዳር ላይፍ የሆነ ነገር ሲከብዳችሁ በሕይወታችሁ መንፈስ ቅዱስ ኃይል ሁንልኝ በሉ። መንፈስ ቅዱስ ኃይል ይሆናል። አንድ ሰው ከዳነ የመንፈስ ቅዱስ ህልውና መገኘት በዛ ውስጥ አለ ብዬ አምናለሁ። እሱ ብቻ አይደለም፣ ለዛ ሰው ደግሞ የሚሰጠው ኃይል አለ እና ጳውሎስ ሲክሰስ ስለዚህ አለ እሱ አለ የዮሐንስ ጥምቀት አለ ለንስሐ ነው አለ። ወደ ንስሐ የሚወስዳችሁ ወደ እግዚአብሔር ያቀርባችኋል። ግን አለ የሚያስፈልጋችኋል የመንፈስ ቅዱስ ጥምቀት ነው። ትክክለኛ የሆነ መንፈስ ቅዱስ ጥምቀት ነው የሚያስፈልጋችሁ። የመዳን መንገድ ያለ የህይወት መንፈስ ያለው በመንፈስ ቅዱስ ውስጥ ነው። የህይወት ዘር ያለው በመንፈስ ቅዱስ ውስጥ ነው። እና ጳውሎስ ያንን ብዙ የተረከላቸው ሁሉ ይመስለኛል። ጥቂት ነው የተጻፈውና ልክ ወዲያው ነው እነዛ ሰዎች ለመንፈስ ቅዱስ ልባቸውን ከፈቱና ጳውሎስ ወዲያው ነው እጁን ጭኖ ሲጸልይ ሁሉ መንፈስ ቅዱስን ተሞሉ፣ ትንቢትን ተናገሩ። ወገኖቼ ብዙ ጊዜ ጌታን ካገኘን በኋላ መንፈስ ቅዱስን ተቀበለን መንፈስ ቅዱስን አዳፍነን ከመንፈስ ቅዱስ ጋር ስለማንሰራ ለመንፈስ ቅዱስ እውቅና አሁን ብዙ ጊዜ መንፈስ ቅዱስን ስናስብ ከአብ ከወልድ የሚያንስ ነው የሚመስልን አይደለም። ከመለኮት እሱም መለኮት የሆነ ከመለኮት እኩል የሆነ አንዱ ያው ሥላሴ ከሚባለው ወይንም ከመለኮት አንዱ። ስለዚህ መንፈስ ቅዱስ ለአንድ ክርስቲያን እጅግ ወሳኝ ነው። በሕይወታችሁ አጥብቃችሁ መያዝ ያለባችሁ ሰው አይደለም መንፈስ ቅዱስ። መንፈስ ቅዱስን አጥብቆ ካልያዘ አንድ ሰው ወገኖቼ ለኔ ማለት ነው በኔ እይታ በኔ መረዳት ያ ሰው ባዶ ምንም ባዶ። መንፈስ ቅዱስን ይዘ ሰው ባትይዝ ሰው ያስፈልጋል፣ ሰው ያስፈልግም እያልኳችኋለሁ። መንፈስ ቅዱስን ይዘ ገንዘብ ባትይዝ፣ መንፈስ ቅዱስ ይዘ ፎቅ ባትይዝ፣ መንፈስ ቅዱስ ይዘ የሆነ የሚጠቅም የሚባለውን ነገር ባትይዝ እመነኝ ውጤታማ ነው። መንፈስ ቅዱስን ግን ሳይዝ አንድ ሰው ፎቁን ቢይዘው ገንዘቡን ቢይዘው ጥሩ ዘመድ ቢኖረው የሆነ ሰው ቢኖረው ባለስልጣን ቢያቅ የሆነ ሰው ቢያቅ ዋጋ የለውም። በእግዚአብሔር ዓለም ነው ብላችሁ በእግዚአብሔር ዓለም ትልቅ ዋጋ አለው ተብሎ አጋንንት ራሱ ስፍራ የሚሰጠው ሰው መንፈስ ቅዱስ የመንፈስ ቅዱስ ኃይል ያለበትን ሰው ሲያይ ይላል ይሄ ሰው ከባድ ሰው ነው ይላል። እቺ ሴት ከባድ ሴት ነች ይላል። ምክንያቱም እዛ ውስጥ ሰውዬ ውስጥ ያለውን የመንፈስ ቅዱስ ኃይል ያያል። አያችሁ እናንተ ከባድ ሰው የምትከብዱት ምድር ላይ የምትከብዱት ሰፈር ላይ የምትከብዱት አካባቢ ላይ የምትከብዱት ስራ ቦታ ላይ የምትከብዱት የመንፈስ ቅዱስ ኃይል በውስጣችሁ ሲኖር የመንፈስ ቅዱስ ኃይል በሉስ። እንዴት ነው እንደው ትንሽ ልበላችሁ የመንፈስ ቅዱስ ኃይልን በተመለከተ እንዴት ነው አሁን በጌታ ከሆነን በኋላ ብዙዎቻችን ችላን ከመንፈስ ቅዱስ ጋር በጸሎት አንሰራም። ከመንፈስ ቅዱስ ጋር መስራት ምን ማለት ነው? በርከክ ማለት ነው። በዚህ ጊዜ ሰው ጸልይ ስትለው ሞራል የለም። ጌታ ምስክር ነው። ቸርች ራሱ ስንመጣ አርፍደን የድሮ ያለው የተቀጣጠለ እንትን ምናምን እየጠፋ ነው። በጣም ጥቂት ሰዎች ጋር ነው ህልውናው ተንቀሳቅሶ ያለው ነው። ጾም ብትለው ሞራል የለው። ያልኳችሁ ያለውት ነገር የመንፈስ ቅዱስን ኃይል በሕይወታችሁ ለመቀበል ከመንፈስ ቅዱስ ጋር መንቀሳቀስ ህብረት። መንፈስ ቅዱስ ዋናዬ ነህ፣ እኔ አብሮ ሰራተኛ ነኝ። መንፈስ ቅዱስ እኔ የማልጠቅም ባሪያ ነኝ፣ ባንተ ግን የምጠቅም ባሪያ ነኝ። ካንተ ጋር ሁሉ ጊዜ እሰራለሁ፣ ካንተ ጋር በጸሎት እሰራለሁ፣ በቃል እሰራለሁ፣ አብሬ እንቀሳቀሳለሁ። መንፈስ ቅዱስ ኃይሌ ነህ፣ ትምክቴ ነህ፣ ምንጬ ነህ፣ የነገሮቼ ሁሉ ምንጭ ነህ፣ የህይወት ምንጭ ነህ፣ የገንዘብ ምንጭ ነህ፣ የበረከት ምንጭ ነህ፣ የጤና ምንጭ ነህ፣ የሰላም ምንጭ ነህ፣ የነገሮቼ ሁሉ የመኖሬ ተስፋ አንተ ነህ። አንተ ከሌለ የለውም እስከ ማለት ድረስ ያን ጊዜ መንፈስ ቅዱስ ወገኖች እንደው እኔ አሁን ውስጥ እየገባኝ ሲመጣ በተለይ በዚህ ጥቂት ቀናቶች ውስጥ እየተረዳ የመጣው በቃ ከዚህ በኋላ ጸሎቴ ሁሉ መንፈስ ቅዱስ ነው። ኢየሱስ ጌታ በቃ ኑሮዬ መንፈስ ቅዱስ ነው።
መንፈስ ቅዱስ መንፈስ ቅዱስ መንፈስ ቅዱስ። እስቲ መንፈስ ቅዱስ በሉስ። መንፈስ ቅዱስ ያስፈልገናል። ለምን አስፈልገን? ኃይል ይሰጣል። ከማንም በላይ ውስጥ ከኒኩለር በላይ የሆነ ከሚያስፈራው ከስጋዊ ከሆነ ነገር ጠንካራ ከምትል አስፈሪ ከሆነ በላይ ትልቁ ኃይል ያለው በመንፈስ ቅዱስ ውስጥ ነው። ስለዚህ ለአንድ ክርስቲያን ትልቁ አቅምና ኃይል የመንፈስ ቅዱስ ኃይል ነው። መንፈስ ቅዱስ ኃይል ነው። ኑሮ ዳገት ሲሆንብህ፣ የሆነ ነገር በስራ መከራ ሲኖር፣ በቤተሰቦች ሰልፍ ሲኖር፣ በእያንዳንዱ ነገር ሲኖር መንፈስ ቅዱስ ኃይል የመንፈስ ቅዱስ ኃይል ያስፈልጋል ወገኖች። በእያንዳንዱ ነገሮቻችን ላይ መንፈስ ቅዱስ ነገሮችን ይቀይራል። የብዙ የአባቶቻችን መክበር፣ የብዙ የአገራቶች መክበር፣ አሁን ለምሳሌ ዛሬ ቢቀያየሩም የደቡብ ኮሪያ መቀየር፣ የአውሮፓውያን መቀየር፣ የአሜሪካ መቀየር፣ የካናዳ መቀየር ባይዘ የመንፈስ ቅዱስ ሙቭመንት፣ የመንፈስ ቅዱስ ስራ ኃይል ዛሬ ነው ብዙዎች ቀይረው ሸቀሉት። ጥቂቶች ግን ህልውናውን አቆይተው ያሉ። ዛሬም እኛም ወገኖቼ መንፈስ ቅዱስ ስለሚያስፈልግ የእግዚአብሔርን ክብር የሚገልጠው መንፈስ ቅዱስ ነው። ክርስቶስንም የሚገልጠው መንፈስ ቅዱስ ነው። በህይወታችን ለክርስቲያኖች አንድ አቅምና ጉልበት የሚሆነው መንፈስ ቅዱስ ነው። ይሄን መንፈስ ቅዱስ በኢየሱስም ችላ አትበሉት። ስለዚህ ከማንም በላይ፣ ከባልሽ በላይ፣ ከሚስት በላይ፣ ከልጆች በላይ፣ ከምትበላው ምግብ በላይ፣ ከምታገኘው ገንዘብ በላይ፣ ከሚኖር ፎቅና ሀብት በላይ፣ ከሚኖር ከሆነ ነገር በላይ የሚያስፈልግ መንፈስ ቅዱስ ነው። እዚህ መንፈስ ቅዱስ ነው በሉ። እኔ በተለይ አንድ ነገር እየሰው እኔ አልኩ ጌታ እኔ ባላገለግልም አገለግላለሁ እኮ ባላገለግልም ይሁን ነገር በጣም በፋይናንስ እንደምወጣ ቃለሁ። ፋይናንስ ባይሆን የሆነ ነገር የሆኑ ሰዎችም ምናምን ቢያስቸግሩም ነገር ግን አንተ ብቻ ከኔ ጋር ሁን፣ አንተ ብቻ ኃይል ሁንልኝ፣ አንተ ብቻ አብሮነት ህልውና ጠረን ከኔ አይለይ። ሁሉ ጊዜ ካንተ ጋር የመኖር ተስፋ አለ። የድሌ ሚስጥር በዛ ውስጥ አለ። እየገባኝ ነው። አሁን እኔ በተለይ በቅርብ ጊዜ እየገባኝ ነው። መንፈስ ቅዱስ አመሰግናለሁ። ያላችሁ ምድር ላይ ሰው ይመጣል፣ ሰው ጥሎ ይሄዳል። እሱ ብቻ አይደለም፣ ሰው ይወለዳል፣ ሰው ይሞታል። በዛሬው ቀን ሰው እየተወለደ ነው፣ ሰው እየሞተ ነው። በዛሬው ቀን ሰው ሰውን እየካደ ነው ያለው፣ ሰው ሰውን እየገደለ ነው ያለው፣ ሰው ሰውን እየሸጠ ነው ያለው፣ ሌብነት እየተሰራ ነው ያለው፣ ብዙ ነገር እየተሸቀጠ ነው ያለው። በተለይ መንፈስ ቅዱስ ታማኝ ስለሆነ በህይወታችሁ ላይ አስተማማኝ ኃይል አለው ካለ የሚኖር ሁሉ ጊዜ ለመንፈስ ቅዱስ እውቅና እንስጠው። አቅምህ የሚለካው የአንድ ክርስቲያን አቅም እደግመዋለሁ፣ በጣም ወሳኝ መልእክቴ እዚህ ጋር ነው። የአንድ ክርስቲያን አቅም የሚለካው በመንፈስ ቅዱስ ኃይል፣ በእውቀት አይደለም፣ በሆነ ጥበብ አይደለም፣ ኖውሌጅ አይደለም። ተመራማሪ ፈላስፋ ስለሆነ የሆነ አማኝም ይሁን ማንም ይሁን የሆነ ሰው የሚለካው ቴክኒኩ በጣም የሆነ ስጋ ይሮምና የፈረጠመ ስለሆነ አይደለም። የአንድ ክርስቲያን አቅም ያለው መንፈስ ቅዱስ ውስጥ ነው፣ በመንፈስ ቅዱስ ኃይል ውስጥ ነው። ስለዚህ መንፈስ ቅዱስ ለምሰራው ቢዝነስ ኃይል ሆነልኝ፣ መንፈስ ቅዱስ ለማገለግለው አገልግሎት ኃይል ሆነልኝ፣ መንፈስ ቅዱስ ለትዳሬ ኃይል ሆነልኝ፣ መንፈስ ቅዱስ የከበደኝን ተራራ እንድወጣው ኃይል ሆነልኝ፣ መንፈስ ቅዱስ ወንጌልን እንድኖረው ኃይል ሆነልኝ፣ መንፈስ ቅዱስ የሰማዩን አቅምና የሰማዩን ዓለም እንድኖረው ኃይል ሆነልኝ። በዚህ አስከፊ ዘመንና አስቸጋሪ ዘመን ውስጥ ነው ያለሁት። መንፈስ ቅዱስ አንተን እንድኖርህ ኃይል ሆነልኝ በሉት። ኃይል ይሆንላችኋል። በእውነት በሉት። ከዚህ በኋላ ጸልዩ። ለዛላችሁ መንፈስ ቅዱስ ኃይል ሆነኝ ብላችሁ ጸልዩ። እሱ ኃይል ከሆነ የትኛውንም ነገር ትወጣለህ። እንደውም አንድ ዘሩባቤል ላይ ነው አይደል? አንድ ቃል ላንሳና አንድ ሐሳብ ላንሳላችሁ ጨርሻ። ዘሩባቤል ላይ ስለ ዘካርያስ ላይ ስለ ዘሩባቤል የተጻፈው ቃል ትዝ ይላችኋል። አንድ ራእይ አይቶ ስለ ራእዩ ፍቺ ሲነግረው ምንድነው ያለው? ዘሩባቤል ቤተ መቅደስ ለመስራት ከተነሳ በጣም ጎበዝ ነው። ቤተ መቅደስ ለመስራት አቅም አለው፣ ወኔ ያለው። ይሄ ወኔ ማለት ይሄ ምንድነው? ኢንስፓየር የሆነ በቃ ሰው ነው። በጣም የሚገርም ታለንት ያለው ሰው ነው። ግን ዘሩባቤል መስራት አለ ሲያቅተው ዘሩባቤል አይልም በብርታትም በምን እንጂ ያለው በመንፈስ እንጂ። አያችሁ፣ መንፈስ ቅዱስ ነው ቤተክርስቲያን የሚሰራው፣ ሰው አይሰራም ቤተክርስቲያን። እኔ ባገለግልም እኔ ከመንፈስ ቅዱስ ጋር ካልሆንኩ ቤተክርስቲያን ልሰራች።
እናንተ በቤተ ክርስቲያን ብትሰሩም ብታገለግሉም ያለ መንፈስ ቅዱስ መስራት አትችሉ። ዘሩባቤል ጥሩ ነው፣ ዕውቀቱን ይዞ መጥቷል፣ ጥበቡን ይዞ መጥቷል፣ አቅሙን ይዞ መጥቷል። ያለ መንፈስ ቅዱስ አቅም የሰው አቅም ምንም ነው። ስለዚህ በኃይልም በብርታትም አይደለም በመንፈሴ እንጂ። እስቲ በመንፈሴ እንጂ በሉስ። ውስጣችሁ ባለው በመንፈስ ቅዱስ ኃይል ነው ቤተ ክርስቲያን የሚሰራው። በውስጣችሁ ባለው የመንፈስ ቅዱስ እንቅስቃሴ ነው ቤተ ክርስቲያን ግም ይመጣው። ስለዚህ ነገራችሁ ሁሉ ግም ይመጣው። ስለዚህ ዘሩባቤል ያኔ ልክ ቀለለው ይመስለኛል፣ ሸክሙ ቀለለ፣ ሰው መተባበር ጀመረ፣ ብዙ ነገሮች መሆን ጀመሩ። ከዛ እንደዚህ አለ፣ የዘሩባቤል ልጆች ጀምረውታል፣ የዘሩባቤል ልጆች ይፈጽሙታል። ይሄ ማለት ምን ማለት ነው? ዘሩባቤል ጀምሮ ዘሩባቤልም ጨርሰው አይደለም። መንፈስ ቅዱስን ተከትሎ በመንፈስ ቅዱስ ኃይል ውስጥ መንፈስ ቅዱስ ዋና ሆኖ ዘሩባቤል ከመንፈስ ቅዱስ ጋር የሚሰራ ከሆነ ዘሩባቤል የተጀመረው ስራ በዘሩባቤል ይጨርሳል። ማን ነው የሚጨርሰው? መንፈስ ቅዱስ። ምን እያልኳችሁ ነው? ለከበዳችሁ ራይ፣ ለከበዳችሁ ለየትኛውም አገልግሎት፣ ለከበዳችሁ ቢዝነስ፣ ለየትኛውም ነገር መንፈስ ቅዱስ አቅም ይሰጣል። እስቲ አቅም ይሰጣል በሉስ። ሰው ኑሮ ተራራ ቢሆንበት ልንገራችሁ፣ አገልግሎት ቸርች መስራት ብቻ አይደለም። ሰው ኑሮ ተራራ ከሆነበት ኑሮ ተራራ ለሆነበት ኑሮ የሚያስፈልገው መንፈስ ቅዱስ፣ የመንፈስ ቅዱስ ኃይል። ሰው ስራው ተራራ ከሆነበት ለዛ ተራራ ነው። በኃይልም በብርታቴም አይደለም። ምንድነው? አንተ ታላቅ ተራራዊ በልጄ በዘሩባቤል ፊት ደልዳላ ሜዳ ትሆናለህ አለው። እንዴ እግዚአብሔር ደልዳላ ሜዳ ትሆናለህ አለው ዘሩባቤልን ሲለው፣ ይኸውላችሁ ኑሮ ደልዳላ እንዲሆንልህ ከፈለክ መንፈስ ቅዱስ ነው የሚያስፈልግ። ስራ ደልዳላ እንዲሆን ካስፈለገ መንፈስ ቅዱስ ነው የሚያስፈልግ። አገልግሎት ደልዳላ እንዲሆን ካስፈለገ መንፈስ ቅዱስ ነው የሚያስፈልገው። ኢየሱስ ጌታ። አያችሁ ታላቅ ተራራ ሆይ፣ ዛሬም በእናንተ ፊት ትልቅ ተራራ የሆነው በኢየሱስ ስም በመንፈስ ቅዱስ ይናዳል። እስቲ ይናዳል በሉሲ። አያችሁ የከበዳችሁ የትኛውም ነገር በመንፈስ ቅዱስ ተራራ የሆነ ሁሉ ምን ይላል? ይናዳል። ለምንድነው ተራራው የሚናደው? መንፈስ ቅዱስ ውስጥ አቅም ስላለ ነው። መንፈስ ቅዱስ ውስጥ ኃይል ስላለ ነው። በመንፈስ ቅዱስ ውስጥ ያለው ኃይል ተራራ ይንዳል። የኑሮን ተራራ ይንዳል። የአገልግሎት ተራራ ይንዳል። የቢዝነስ የሥራን ተራራ ይንዳል። እስቲ ይንደዋል በሉሲ። አዎ ወገኖቼ እኔ ነግራችኋለሁ። ከዚህ በኋላ ስትጸልዩ መንፈስ ቅዱስ አቅም ሁነኝ፣ ኃይል ሁነኝ፣ ኢነርጂ ሁነኝ። ኑሮ ከብዶኛል፣ ስራ ከብዶኛል፣ አገልግሎት ከብዶኛል። አንተ ዋናዬ ነህ፣ ቅደምልኝ። እኔ ልተባበር፣ ያንተ ተባባሪ ነኝ። እኔ ዋና አይደለሁም፣ ዋናዬ አንተ ነህ። መንፈስ ቅዱስ ቅደም፣ ለከበደኝ ተራራ ሁሉ ደልዳላ አድርግልኝ በሉት። ደልዳላ ይሆናል። መንፈስ ቅዱስ ለእያንዳንዱ ነገር ተራራ ለሆነ ሁሉ መናጃ ደልዳላ የሚያደርግ። በፊት ተራራ አካባቢ ላይ ዲማሚት ይቀመጥ ነበር። ራቅ ብሎ በጣም የሚገርማችሁ ነገር ልክ ብሎ ሲፈነዳ ምንድነው ስላችሁ፣ ልጅ ነኝ በጣም ትንሽና ዲማሚት ይባላል ይላሉ። ምንድነው? ተራራውን እንዲድደው መንገድ ሊሰራ ፕሮጀክት ሊሰራ ከተፈለገ ይኸውልህ መንፈስ ቅዱስ ከዲማሚት በላይ ነው። የሆነ ሼክ የሚያደርግ የሆነ ነገር ካለ ለዛ ነገር እኔ ብዙ ጊዜ በእውነት ጌታ ሲረዳኝ አይቻለሁ። አንዳንድ ነገሮች ከብደውኝ በህይወቴ ኑሮ ከብዶኝ በህይወቴ አገልግሎት ከብዶኝ ያውቃል። በህይወቴ ጸሎትም ከብዶኝ ያውቃል። አሁን ብዙ ሰው ጸሎት የከበደው ለምን ታውቃላችሁ? የመንፈስ ቅዱስ ኃይል ስለሌለ ነው። ባጭሩ በመንፈስ ቅዱስ ኃይል ስትሆን ምን ታውቃለህ? በርከክ ብለህ ሳታውቀው 4 ሰዓት ጸልየህ ትነሳለህ። ስንት ሰዓት ነበር የተንበረከኩት ስትሉ የተንበረከካችሁት ልክ ቆይታችሁ 4 ሰዓት ግን የመንፈስ ቅዱስ ኃይል ከሌለስ በ4 ደቂቃ ምን ያደርጋል መሰል? ያዛጋል፣ ያንጠራራል፣ የሆነ ቁርጥንጥንጥ ያደርጋል። አንዴ ተነስ ይልሃል፣ አንዴ ያሯርጣል። ሽንት ቤት ሊወስድም ይችላል፣ ወደ አልጋ ይወስዳል፣ ያዛግተኛ ይልሃል፣ ብዙ ነገር ያደርጋል። የመንፈስ ቅዱስ የታከለበት ጸሎት ግን ማለት ነው ተንበርክከ ሳታስበው ሰዓቱ ሄዷል። አትነሳ፣ አትነሺ፣ አትነሳ ይልሃል። ዝም ብለህ ቀጥል ይልሃል። ስራ ተሰርቷል ይልሃል። ተራራው ተንዷል፣ ድምፅ ትሰማለህ ይልሃል። መንፈስ ቅዱስ የነገሮች ሁሉ ኃይል ነው። እዚህ መንፈስ ቅዱስ በሉ፣ እዚህ የነገሮቼ ሁሉ በሉ ኃይል ነው።
ሰው በህይወቱ መለማመድ ያለበት የመንፈስ ቅዱስን ኃይል ነው። ከዚህ በኋላ ቅዱሳን ለመንፈስ ቅዱስ ኃይል ጸልዩ። ጸሎት ሲከብዳችሁ መንፈስ ቅዱስ ኃይል ሁንልኝ በሉ። ወገኖቼ ቃል ማንበብ ሲከብዳችሁ መንፈስ ቅዱስ ኃይል ሁንልኝ በሉ። ኑሮ ሲከብዳችሁ መንፈስ ቅዱስ ኃይል ሁንልኝ በሉ። አገልግሎት ሲከብዳችሁ መንፈስ ቅዱስ ኃይል ሁንልኝ በሉ። ስራ ሲከብዳችሁ መንፈስ ቅዱስ ኃይል ሁንልኝ በሉ። ትዳር ላይፍ የሆነ ነገር ሲከብዳችሁ በህይወታችሁ መንፈስ ቅዱስ ኃይል ሁንልኝ በሉ። መንፈስ ቅዱስ ኃይል ይሆናል። መንፈስ ቅዱስ ኃይል ይሆናል በሉ። መንፈስ ቅዱስ ኃይል የሆነለት ሰው እድለኛ ሰው። መንፈስ ቅዱስ በህይወቱ ኃይል የሚሆነለት ሰው ተራራው ሁሉ ይውላችሁ። ዝም ብላችሁ አንዳንድ ቦታ አይታችኋል። ልክ ሴንሰር የሆኑ በሮች ልክ ወደዛ ስትሄዱ ምን ይሆናል መሰላችሁ? በሮቹ ምን ይላሉ? አውቆ ይከፈታሉ። ልክ ተራራው መንፈስ ቅዱስ ኃይል ያለበትን ሰው ሲያገኝ ተራራው ራሱ ምን እያለ እየተናደ ይሄዳል። እስቲ እየተናደ ይሄዳል በሉስ። እየተናደ ይሄዳል። አሁን ችግሩ ምን ነው ታውቃላችሁ? መንፈስ ቅዱስን ተቀበለናል። መንፈስ ቅዱስን ግን አልተጠቀምንም። ከመንፈስ ቅዱስ ጋር አብረን አልሰራንም። መንፈስ ቅዱስ እኔ ኃይላችሁ ነኝ ካለ ያኔ ኢየሱስ ካረገበት ጊዜ ጀምሮ መንፈስ ቅዱስ ኃይል እንደሆነ ተነግሮናል። መንፈስ ቅዱስ ኃይል ሆኖ ከዚህ ዓለም ላይ የሚበልጥ ኃይል ተሰጥቶ ከሁሉ በላይ የሚያስፈልግ ኃይል መንፈስ ቅዱስ ነው። ሰው ሊሄድ ይችላል፣ ሊመጣም ይችላል። ገንዘብ ሊሄድ ይችላል፣ ሊመጣ ይችላል። ሁሉ ጊዜ ካንተ ጋር ሆኖ ኃይል ጉልበት የሚሆንልህ መንፈስ ቅዱስ ነው የሚያስፈልገን። ለአንድ ክርስቲያን ትልቁና ዋነኛው ቁልፍ መንፈስ ቅዱስ ነው።